ይሄ እዚህ መድረክ ዓላማ ይሄንን ጥቃቅን ችግር በተናጠል መፍታት አይደለም ማለት። እነዚህ ሁሉ ችግሮች የሚፈቱት በአንድ ጉዳይ ነው። እሱም መሰከረ እንግዲህ ራሱ የዚህ የነውጡ አቀጣጣይና ቀስቃሽ የሆነው ኃይል ማለት ነው። ተመሳሳይ ፊት፣ ወጣት ያልተሳተፈበት፣ ሴቶች ያልተሳተፉበት። ሰላም ጤና ይስጥልኝ። የሀቅና ሳቅ አድማጭ ተመልካቾቻችን፣ ውድ ቤተሰቦቻችን እንደምናችሁ? እኛ በጣም ሰላም ነን። ሀገራችን ሰላም፣ ዓለም ሰላም ትሁን። ሰላም ለሁሉም፣ ሰላም በሁሉም ስፍራ እንዲሆን ያለንን ምኞት እየገለጸን የዛሬውን ፕሮግራሜን እጀምራለሁ። በዛሬው ፕሮግራሜ የምመለከታቸው ወይም ወደ እናንተ የማደርሳቸው አንደኛው ያው የወቅቱ ትኩሳት ሆኖ አሁንም እየተንሸራሸረ ያለው ይሄ የመሬት አንቀጥቅጡ የአመፅ ፕሮጀክት ነው። ይሄ የአመፅ ፕሮጀክት ተጽዕኖ ስለፈጠረ ወይም እነዛ አዘጋጆቹ የሆነ አፍራሽ መልእክት፣ ያው አፍራሽ ነው ዓላማው። አፍራሽ ሁኔታን ስለደቀኑ ወይ ስላሳዩ አይደለም የምንመለከተው። በአሳፋሪ ሁኔታ የተደመደመ መሬት አንቀጥቅጥ ብለው ግን አዘጋጆቹን የፕሮጀክቱን አዘጋጆች ራሳቸውን አንቀጥቅጦ አሸማቆ በውድቀት ሳይሆን በአሳፋሪ ሁኔታ የተደመደመ መሆኑን ነው የምንመለከተው። በቀጣይም ኢትዮጵያ ላይ እንደዚህ አይነት አዋራጅ ነገር ግምት ላይ የሚጥል ከማዘጋጀት ሰዎች ቆም ብለው እንዲያስቡ ለማድረግ ነው። እሱን እንመለከተዋለን። ወይ እንዴት ነው? ምንድን ነው ያነሱት? ያነሱት ነገር አንዳንዱ በጣም አስቂኝ ነገር ነው። ሌላው የኢትዮጵያ ጠላትነታቸውን በጣም ግልጽ አድርጎ ያሳየ ነው። በሌላ በኩል ደግሞ ከረጅም ጊዜ በፊት ራሳቸው ጭረው ራሳቸው ፈጥረው የነበሯቸውን ችግሮች ሀገሪቱ ውስጥ አንስተው አሁን ለፖለቲካ መጠቀሚያ ያደረጉበት ሙከራ ምን ያህል የወረዱ መሆናቸውን እንደሚያሳይና በሌላ በኩል ደግሞ ራሳቸው ስኬታማ እንዳልሆነ የገመገሙበትን እናያለን። ሁለተኛው እንግዲህ በዚህ በኩል ያደረጉት መሬት አንቀጥቅጥ ሰልፍ እና በዚህ ምክንያት መንግስትን መጣል፣ ህዝብን ማሳመፅ እና የሽግግር መንግስት መመስረት የሚባለው ህልም ቅዠት ሆነው ሲቀር፣ በሌላ በኩል ደግሞ አሁን የተፈጠረውን ዓለም አቀፍ ቀውስና ኢትዮጵያ ላይ ሊያሳድር የሚችለውን ተጽዕኖ ለፖለቲካ መጠቀሚያና ለአመፅ መቀስቀሻ ለማድረግ የሚደረግ ሙከራ አለ ተጠናክሮ። እሱን እናየዋለን። ዓለም አቀፍ ቀውሱም ኢትዮጵያ ላይ እየፈጠረ ያለውን ችግር እናያለን እና በአንድ ሀገር ውስጥ ከሀገሪቱ ህዝብና መንግስት ቁጥጥር ውጭ የሆነ እንደዚህ አይነት ዓለም አቀፍ ቀውስ ሲመጣ ህዝቡ ተባብሮ ይሄን ቀውስ ለመመከት በጽናት ይታገላል። በጽናት በህብረት በመተባበር አብሮ ይሰራል። ኢትዮጵያውያኖች ያለ ልምድ ይሄ ነው። ለምሳሌ በኮሮና ጊዜ የተፈጠረውን ችግር እንዴት አድርገን በጋራ አደጋው እንዳይሰፋ አድርገን የተቋቋምንበት መንገድ ይታወቃል። ለምሳሌ ማዕድ ማጋራት የተጀመረው በዛ ጊዜ ነው እና በጣም ብዙ ነገሮች ደካማ ሰዎችን በመደገፍ የዚህ ጉዳት ተጠቂ እንዳይሆኑ ለማድረግ የተሰሩ በጣም በርካታ ስራዎች ነበሩ በርብርብ። በሰሜኑ ጦርነት ጊዜም ከዳር እስከ ዳር ህዝቡ እንዴት ተባብሮ ያንን ጦርነቱ የፈጠረውን ቀውስ እንደመከተ እናስታውሳለን። አሁን ግን እነዚህ ጸረ ኢትዮጵያ የሆኑ ኃይሎች
አዚፍ የሆርሙዝ ሰርጥን አብይ አህመድ ወይም የኢትዮጵያ መንግስት እንደዘጋው አይነት ስሜት ይዘው ወይም ይሄንን በቃ አገኘው እንደ እድል እንደ መልካም እድል በመጠቀም ለመቀስቀሻ ያው ለአመጽ ማናሳሻ ሊያውሉት እየሞከሩ ነው። ግን እኛ ቀውሱንም ተረድተን ቀውሱን በጋራ መክተን ከዚህ ችግር ከዚህ አስቸጋሪና ውስብስብ ሁኔታ ለመውጣትም ራሳችንን ማዘጋጀት አለብን። የነዚህን ሰዎች ይሄን ነገር ለሀገረ መንግስትና ለሀገር ማፍረሻ ሊጠቀሙበት እንደሚሞክሩ ተገንዝበን ይሄንን መመከት አለብን። እሱን በተወሰነ ደረጃ እናየዋለን፣ ምን እየተደረገ እንዳለ፣ ችግሩ ደግሞ በምን ደረጃ እንዳለ ማለት ነው። ሌላው እንግዲህ ጠቅላይ ሚኒስትሩ ባለፈው የድፍድፍ ነዳጅ መውጣቱን አብስረዋል እና ይሄ ድፍድፍ ነዳጅ አገልግሎት ላይ እንዲውል ወይም ጥቅም ላይ እንዲውል ገልጸዋል። በቀን የሚወጣውን መጠንም ገልጸው ይህንን ተባብረን ከሌሎች ኃይሎች ጋር ጥቅም ላይ ማዋል አለብን ብለው ገልጸዋል። ይሁንና አሁን በአንዳንዶች ዘንድ ይሄ የድፍድፍ ነዳጅ ከወጣ አሁን ያለውን ችግር ይቀርፍልናል በሚል በቅንነት የሚያስቡ ሰዎች አሉ። ሌሎች ደግሞ በጣም የሚገርማችሁ የዚህ ትውልድን አስተሳሰብ ለማቀንጨር የተሰራ ፕሮፓጋንዳ ውጤት የሆኑ ኃይሎች ደግሞ ይሄን ድፍድፍ ነዳጅ ለሌሎች ኃይሎች በመስጠት ኢትዮጵያ ችግር ውስጥ ተዘፍቃ እያለች ከኢትዮጵያ ውጭ ላሉ ሀገራት መንግስታት እንዲሰጥ ተደርጓል በሚል የጻፉ ምናምን አንብቤያለሁና ያው የዚህ ትውልድ የሚያቀነጭሩ ባለፈው ዘመን ላይ ተቸክለው ያሉ ኃይሎች የነሱ ውጤት ነው። እነሱ በዛ በስብሰባቸው ላይ ያነሱትን ነገር እናያለን ምን አይነት ጭፍን ጥላቻ አስተሳሰባቸውን ያወራቸው እንደሆኑና ስለ ዛሬ ሽግግር መንግስት ስልጣን ላይ መውጣት እንጂ ነገ በሀገሪቱ ላይ የሚያመጣው በሀገሪቱ ህዝብ ላይ የሚያመጣው ቀውስ ላይ ምንም ኃላፊነት የማይሰማቸው እንደሆኑ ያሳዩበት ነው። እዛም ላይ እንመለከታለን እና ግን በዚህኛው ስለ ድፍድፍ ነዳጁ በምንመለከትበት ሁኔታ ላይ ምንድን ነው ይሄ ድፍድፍ ነዳጁ አሁን ወደ ገበያ እንዲወጣ መደረጉ ወይም ደግሞ ለጥቅም ላይ እንዲውል መደረጉ ምንድን ነው እንደምታው? ጥቅም ላይ ዋለ ሲባልስ ምንድን ነው? ቀጥታ ወደ ተሽከርካሪ ወይም ወደ ማሽነሪ ሄዶ ወደ ማንቀሳቀስ ተግባር ይገባል ወይስ ምንድን ነው? ይሄ እና ድፍድፍ ነዳጅ እና ይሄ የተጣራው ነዳጅ ልዩነቱ ምንድን ነው? ይሄንን ለማጣራትስ ያለው ሂደት ምን ያህል ኮስት ያደርጋል፣ ምን ያህል ጊዜም ይፈጃል የሚለውን ማየት በጣም አስፈላጊ ነው እና ይሄ ድፍድፍና የተጣራ ነዳጅን ልዩነት ኢትዮጵያ አሁን እያስገባች ያለችው ወይም ለኢትዮጵያ የሚያስፈልጋት አሁን ኢትዮጵያ የምትገዛው ነዳጅ የትኛውን ነው የሚለውን እንመለከታለን። ይሄን አስመልክቶ የመስኩ ሙያተኞች ያጋሩትን መረጃ በዚህ እንትን የምንመለከተው ይሆናል። እንግዲህ ወደ መጀመሪያ ርዕሰ ጉዳያችን ስንገባ እንደነገርኳችሁ ወይም ሌሎቻችሁም እንደተከታተላችሁት ይሄ መሬት አንቀጥቅጥ ተብሎ ተስፋ የተደረገበትና እንደው ሌላው ኃይልም ደግሞ ምን ሊያመጡ ይሆን ብሎ የሰጋበት የነሱ ፕሮፓጋንዳ ሰለባ የሆነው ከሽፏል። ምንም እሱ ጥርጣሬ የለውም። ከሽፏል ስንል
በፊትስ ምንድነው ሊያሳካ የነበረው? ከምን አንጻር ነው አሁን ከሽፏል የምንለው ብለን ስናስብ መነሻውም ቅዠት ነበረ እና ቅዠት ሆኖ ነው የተጠናቀቀው እንጂ አንድ የሆነ የሚሳካ ግብ ተነድፎ በዚህ ጊዜ ውስጥ ይሄን አደርጋለሁ ተብሎና መሬት ያለውን ሁኔታ ተንትኖ የተገባበት አይደለም። አንዳንዶቹ ሲገልጹት ለምሳሌ ልደቱ አያሌው ሲገልጸው ማስደንገጥ የሚል እንትን ነበረው። መከላከያውን ማስደንገጥ፣ መንግስትን ማስደንገጥ፣ በቃ በከፍተኛ ቁጥር ወጥተን እንደዚህ ነው የሚለው። አላስደነገጠም። በሰው ድርቅ የተመታ ነበረ። ብዙ ተሳታፊ አላገኘም። ተሳታፊዎቹ ራሳቸው እነዚህ ከዚህ በፊት የምናውቃቸው ራሳቸው እንዳመኑት ተመሳሳይ ፊቶች፣ ተመሳሳይ ሰዎች ትናንትና ላይ የተቸከሉ የቀደሙ ፖለቲከኞች ናቸው። እዛው ሲጮህ የነበረው ከዚህ በፊት ካደረጉት ንግግር የተለየ ነገር አልነገሩንም እና ይሄም እንዳሉት በበይነመረብ ሚሊየንስ ወጥቶ ይመለከተዋል። ከዛ ቀጥሎ ግን ቁጣውን ይገልጻል፣ ያው መሬት ያንቀጠቅጣል ያሉት ያው እንዳያችሁት እና እንደሰማችሁት ነው። ምንም አይነት ከቀደመው ሚዲያ ላይ የወጡ ከሚነግሩን የተለየ ነገር አስተላልፎ ወይም ፈጥሮ አላለፈም። ይሄ ማለት መንግስት ይወገድ ነው ወይ አገዛዝ ያብቃ ነው። አገዛዝ እንዲያበቃ የሚያደርግ ሁኔታን አልፈጠሩም። ከምርጫ በፊት የሽግግር መንግስቱ ወሳኝ እንትን ይሄ ነው። ምርጫው በተያዘለት ቀነ ገደብ እንደሚከናወን ነው የሚያሳዩት ምልክቶች። ምዝገባ ያው ከ36 ሚሊዮን በላይ መራጭ ተመዝግቧል። ፓርቲዎችም ቅስቀሳ እያደረጉ ነው። ምንም የፈጠረው እንቅፋት የለም በዚህ ጉዳይ ላይ። ይሄ ነው። ሌላው እንግዲህ ራሳቸው አሁን እዚህ ምንም ድምፃቸውን ሲዘዋወር ሰምታችሁታል። የተለያዩ ሚዲያዎች አካፍለውታል። ራሳቸው የዚህን የመሬት አንቀጥቅጥ የአመፅ ፕሮጀክት ውድቀት ሲገልጹልን በእንትኑ ላይ ወጣቶች አልተሳተፉም። አንድም ወጣት ሴትም እንደዚሁ አንድ ሴት ተሳትፋ ንግግር አድርጋለች። ነገር ግን ኢትዮጵያ ውስጥ ባለው የሴቶች ቁጥር መጠን ሴቶች 50% ከመሆናቸው አንጻር ወይም የማህበረሰቡ ግማሽ አካል ከመሆናቸው አንጻር ወጣቶች ደግሞ የኢትዮጵያ ውስጥ 70% የኢትዮጵያ ነው ወጣት ከ130 ሚሊዮን 70% ነው። ይሄንን ወጥቶ ቃል በቃል ያው ሰምታችኋል። መሳይ መኮንን ይሄ ጉድለት አለ ይላል። ጉድለት አይደለም፣ ይሄ ውድቀት ነው እና ተመሳሳይ ፊቶች ናቸው ይላል። አዎ ተመሳሳይ ፊቶች ናቸው መሰከረ። እንግዲህ ራሱ የዚህ የነውጡ አቀጣጣይና ቀስቃሽ የሆነው ኃይል ማለት ነው። ተመሳሳይ ፊት፣ ወጣት ያልተሳተፈበት፣ ሴቶች ያልተሳተፉበት በዚህ ደረጃ ነው። ስለዚህ ልክ አልነበረም ይላል መሳይ። ልደቱም ይሄን ሲመልስ አዎ ይሄ ከባህላችን ከምን ካስተሳሰባችን ከእድገታችን ከዚህ ጋር ተያይዞ የመጣ ነው። በአንድ ቀን ልንለውጠው አንችልም። ከቤታቸው ጎትተን ልናወጣቸው አንችልም ይላል። ይሄ ልደቱ በአፉ የተናገረውን ነው እየነገርኳቸው ያለው። ልደቱም መሳይም እንዴ ገዢው ፓርቲ እኮ ብልጽግና በሴቶችን ምን ያህል ነው ወደ ፖለቲካ አመራር ያመጣቸው? አሁንም ለምርጫ ያዘጋጃቸው ምን ያህል የምሁር ሴቶችን አምጥቶ እንደገና ደግሞ ፕራክቲካሊ ምን እየሰሩ እንዳለ በተግባር የፖለቲካ ተሳትፏቸውን አይተናል። በሀገር ውስጥ የሚያደርጉትን ወጣቶች በመንግስት መዋቅር ውስጥ በተለያዩ ተቋማት ውስጥ በዚህ በቴክኖሎጂ በማንቀሳቀስ በመሳሰለው
በአመራር ደረጃ በጣም ብዙ ወጣቶች እየተሳተፉ ነው ያሉት እና ባህላቸው ነው እንደዚህ። ምክንያቱ ግን ምንድን ነው? ምክንያቱን ነው ያልገለጽከው አንተ። ምክንያቱን ነው የሸሸኸው። ምክንያቱ ይሄ እናንተ ያመጣችሁት ዓላማ ስላልሳባቸው ነው ያልመጡት። ከቤታቸው ጎትቻ ያወጣቸዋለሁ ወይ? አዎ ማውጣት አትችልም፣ እሽም ብለው አይወጡልም። ግን ያ ዓላማ ከቤታቸው ጎትቶ ወደዛ አንተ ወደ ጠራኸው ሊያመጣቸው ይገባ ነበረ። አላመጣቸውም። ፌል አድርገሃል በዚህ እና ዝም ብሎ እንደ ጉርለን ልናየው እንችላለን የሚባል አይደለም። በመሰረቱ ውድቀት ነው ይሄ። ይሄ ያልተሳተፈበት ለውጥ አታመጣም። ወጣቱን ሴቶችን ሳታሳተፍ መሬት አንቀጥቅጥ የመንግስት ተቃውሞ ሰልፍ ልታደረጅ አትችልም። ወይ ራስ በተቃራኒው ይሄ ኃይል አሁን ካለው አገሪቱን እየመራ ካለው ቡድን ጋር ነው ያለው ማለት ነው። ስለዚህ ነገ እናንተ መሬት አንቀጥቅጠን እንደዚህ አይነት ነገር እናመጣለን የምትሉትን የሚመክተው እሱ ራሱ ነው። ዞር በል አቁም። በመጀመሪያ አይሳተፍላችሁ። ቀጥሎ ደግሞ ዝም ብለህ አንድ ወገን መጥቶ እኮ እንደዚህ ሆ ብሎ ቤተ መንግስት ገብቶ እንደዚህ አይነት ሁኔታ መፍጠር አይችልም። በየቦታው ያለው የህዝብ እንቅስቃሴ የሚያሳየው ይሄንን የእናንተን ዓላማ ክሹፍነት ነው እና ራሳችሁም አምናችሁታል። አሁን ይሄ ራሱ እየተዘጋጀ ባለበት ወቅት ወይ ለዚህ ጥሪ በተደረገበት ወቅት የለውጡን 7ኛ ዓመት ብቻ ለውጡ እውን የሆነበትን ቀን በማክበር በአማራ ክልልም በሌሎች ክልሎችም በኦሮሚያም በአፋርም በሶማሌም በደቡብም የተለያዩ ክልሎች ሰልፍ ወጥቷል። ህዝቡ ወጥቷል። አይታችኋል አይደል? እና በጣም የሚገርመው ይልቃልና መሳይ ቀርበው አንድ ሚዲያ ላይ በአማራ ክልል እንትኑን የሚቃወም መንግስትን የሚቃወም ሰልፍ ሲደረግ በኦሮሚያ ክልል ደግሞ መንግስትን የሚደግፍ ሰልፍ ተደርጓል። ይሄ በጣም የዚህ መንግስት ዘረኝነት፣ አንድ ቡድን ውስጥ የመሸጎጥ፣ አንድ ማህበረሰብ ውስጥ የመሸጎጥ የኦሮሚያን ብልጽግና ተጽዕኖ ነው የሚያሳየው ብለው ወጥተው ትንታኔ ይሰራሉ። የሚገርማችሁ ነገር አፋርን አላየኸውም? ራሱ አማራ ክልልን አላየህም? አማራ ክልል እኮ የተወሰነ ወረዳ የተወሰነ ገጠር ውስጥ የተወሰኑ ሽፍታው የሚቆጣጠርበት ቦታ ጥቂት ሰዎች ከመውጣታቸው በስተቀር በብዙ ከተሞች እኮ ወጥቶ መፈክር ይዞ ባነር ሰቅሎ ድጋፉን ገልጿል። ኢቭን በራሱ በአማራ ክልል አሁን ሁለት እንትን አድርጎ ብላችሁ እዛች ማህበረሰብ ውስጥ ሊሸጎጥ እዛ ውስጥ እንደዚህ ሊል እሱ ማህበረሰብም ድጋፉን የመግለጽ መብት አለው፣ ገልጿል። ሌላውም ገልጿል። ከዚህ በፊት የዛ በኢህአዴግ ጊዜ ተመልካች የነበሩ አጋር ተብለው ምንም አይነት ሚና ያልነበራቸው ክልሎች ላይ እኮ በጣም ወጥቶ በተጠናከረ ሁኔታ የመሪዎቹን ፎቶግራፍ ይዞ ሰልፍ አድርጎ ድጋፍ ገልጿል። መሬት አንቀጥቅጥ እናንተ ስትጠሩ መሬት አንቀጥቅጥ አድርጎ እናንተን የሚያንቀጠቅጥ ለካ እንዲህ አይነት ድጋፍ አለ ብላችሁ እንድትንቀጠቀጡ የሚያደርግ ሂደት ነው የተፈጠረው። እና እነዚህ ሰዎች በዚህ በነውጥ ጥሪያቸው ወይም ፕሮጀክታቸው ላይ በዛ ስብሰባቸው ላይ የቀረቡ ሀሳቦች ብዙ የሚገራርሙ ሀሳቦች ቀርበዋል። የማን ናቸው ስትሏቸው በጣም ግልጽ ናቸው። የማን ናቸው? ለምሳሌ በጣም አስቂኝ የወልቃይት ጥያቄ የኤኤዩ የአረብ ኤሜሬት ጥያቄ ነው ይላል።
የወልቃይት ጥያቄ በቃ የአማራ ጥያቄ መሆኑ ቀረ። ኢቭን የትግራይም ጥያቄ አልሆነም የኤዩ ነው ብለው ይናገራሉ። እነዛ እንዳልኳቸው ተመሳሳይ ፊት ያላቸው ራሳቸው እንዳመኑትና የት ጋር እንደቆሙ በቃ በጣም ራቁታቸውን ራሳቸውን ያሳዩበት ማለት ነው። ይሄ አሁን በጣም ይገርማል። ይሄ ሀሳብ አሰብ የአረብ ኤሜሬት ነው ተብለን እሱ ገርሞን ስናበቃ አሁን ደግሞ የወልቃይት ጉዳይም የአረብ ኤሜሬት ነው አሉን። ሌላው እዛ ላይ በጣም ተስተጋብቶ የነበረው በኋላም ልደቱ በመግለጫው ስለ ስብሰባው ማጠቃለያ መግለጫ ሲሰጥ የሰማሁት ሰው ችግር አቀረበ አለ። ችግር እንደዚህ ሆን፣ የኢኮኖሚ ችግር አለብን፣ የሰላም ችግር አለብን፣ ከስራ የመባረር የመታሰር የታሰሩ ወገኖች አሉ እያለ እንዲህ አይነት ጥቃቅን ችግር ያቀርባል አለ። ይሄ እዚህ መድረክ ዓላማ ይሄንን ጥቃቅን ችግር በተናጠል መፍታት አይደለም ማለት። እነዚህ ሁሉ ችግሮች የሚፈቱት በአንድ ጉዳይ ነው። እሱም የአብይ መንግስት በማስወገድ ነው። የኛ ጥያቄና ንቅናቄ ይሄ መሬት አንቀጥቅጦ መሆን ያለበት አብይን ማስወገድ ብቻ ነው። የኢትዮጵያ ሕዝብ እነዚህ ሁሉ ጥያቄዎቹ የሚመለሱለትና መፍትሄ የሚያገኘው አብይ ከስልጣን ሲወገድ ነው ይላል እና መንግስት የማስወገድ ንቅናቄ ነው፣ ሌላ አይደለም። በቃ መንግስት የማስወገድ ንቅናቄ ወይም ፈንቅለ መንግስት እንግዲህ ተጠናክሮ እንዲያድርጎ ሆ ብሎ ቤተ መንግስት ገብቶ መንግስት ከዚህ ውጭ ምንም አይነት መፍትሄ የለም ነው የሚል። እንደሱ ብሎ ደግሞ ጠቅላይ ሚኒስትሩን ጠርቻለሁ ይላል ስብሰባ ላይ እና ጠቅላይ ሚኒስትሩን እንግዲህ ጠርቶ ና የኛ ጥያቄ አንተን ከስልጣን ማውረድ ነው እና ውረድ እና የኛ አንተን ከስልጣን ማውረድ ብቸኛው የዚህ የመሬት አንቀጥቅጦ ሰልፍ ግብ መንግስትን በማውረድ ነው። አንተ ስትወርድ ነው የኢትዮጵያ ችግር የሚፈታው የሚል ስለሆነ አቋማችን ውረድ ለማለት ነው የጠሩት። የሚገርመው ይሄ ነው። የሚያስቀው ፓርት ይሄ ነው አንዱ። ሌላው እነዚህ ሰዎች ከዚህ በፊት በሀገሪቱ ተከስተው የነበሩና ህዝብን በመንግስት ላይ ለማስነሳት ታቅደው የተካሄዱ ግድያዎች ነበሩ። ከለውጡ ማግስት ጀምሮ ኢቭን እኮ በጠቅላይ ሚኒስትሩም ላይ ቦምብ ተወርውረዋል። ከዛ በኋላ የተካሄዱ ግድያዎች የዛሬ ስንት ዓመት የተካሄዱትን አንስተው እነዚህ ግድያዎችን ለዚህ ለሚፈልጉት የአመፅ ማቀጣጠያ ለመጠቀምና መንግስት ፈጽሟቸው የተደበቁ ናቸው የሚል እንደምታ እንዲይዙ አድርገዋል። ብዙዎቹ በጊዜው በትክክል ፈጻሚው ማን እንደሆነ ተጠቁሟል። አሁን ከኢንጂነር ስመኘው ግድያ ጀምሮ ይላል። ኢንጂነር ስመኘው ከሜቴክ ጋር በተፈጠረ ኮራፕሽን ይሄን ግድያ እንዴት ሊፈጽምበት እንደሚችል ግልጽ ሆኖ በወቅቱም ሰው ወጥቶ ተቃውሞውን ገልጿል። ቀጥለው የነ ዶክተር አምባቸውን ያነሳሉ፣ የነ ሰዓረ መኮንንን እንደዚህ እያሉ አጫሉ ሁንዴሳ ጉዳይ እሱን ያነሳሉ። ገዳዮቹ አስገዳዮቹ ይሄንን ጉዳይ ያቀናበሩት እዛው የዚህ ተሳታፊ ሆነው እያለ ማለት ነው። የዚህ እንትኑ የመሬት አንቀጥቅጦ ስብሰባ ተሳታፊዎች ሆነው ግልጽ ነው። ከጥቅምት ወይ ከመስከረም በኋላ መንግስት የለም ብለው 2000
12 ላይ መንግስትን የሚያስወግዱበትን ፕሮጀክት ሲቀይሱ ቆዩ። ከዛ አመፅ በምንድን ነው የምናነሳሳው ሲባል ይሄንን ታዋቂ የሆነ በኦሮሞ ህዝብ ዘንድ በጣም የተከበረ ኢቭን በኢትዮጵያ ህዝብ ዘንድ ትልቅ ቦታ ያለው ወጣት ድምፃዊ ቀጩት። ምንም የሚያወላውል ነገር አይደለም። ከዛ በኋላ የመጡትን ነገሮች ስታዩዋቸው ምንድን ነበር ዓላማው የግድያው የሚለውን ይሄን ነው የምትመለከቱት። ከዛ በኋላ አስከሬኑን ይዘው በቀጥታ ለነውጥ ጥሪ ያደረጉ። በዚህ የተነሳ በየቦታው የደረሰው ውድመት፣ የተፈጸመው ግድያ፣ ከዛ ደግሞ ይሄንን እዚሁ አዲስ አበባ ውስጥ ቤተ መንግስት መግቢያ ለማድረግ የተደረገው ትንቅንቅ የምናስታውሰው ነው። ዓላማው ያ ከመስከረም በኋላ መንግስት የለም ብሎ መንግስትን ለማስወገድ ለተደረገው ነገር መንገድ ከፋች እንዲሆን፣ ህዝብ እንዳያነሳሳ፣ ሞብ እንዲፈጠር የተደረገ ነው። እነዚህን ሁሉ ነገሮች እነ ዶክተር አምባቸውን ላይ ግድያ የፈጸሙ ሰዎች እኮ ግማሾቹ ጫካ ግማሾቹ እስር ቤት ነው ያሉት። በዛን ጊዜ እኮ አሁን ጫካ ጠበንጃ ይዞ ጫካ ያለው ተፈራ ማሞ ግድያውን አሳምነው ጽጌ እንደፈጸመ፣ ይሄን ደግሞ እነማን ከበስተጀርባ ሆነው እንደገፉት ነግረውናል። አሁን ይሄን እየጎተትክ ከዚህ ጋር ለማያያዝ መሞከር እና ሌላ ማነሳሻ ሌላ መሬት ላይ ያለ የተመቻቸ ይሄ ነባራዊ ሁኔታ የሚሉት ስለሌለ ነው እነዚህን ሁሉ ነገሮች ያመጧቸው። አሁን ነባራዊ ሁኔታ ተሟልቷል ትንሽ ነው ምናምን እያሉ ነበር ሲነግሩ የነበረው። ግን ትንሽ ስላልሆነ አሁን እስቲ ደግሞ እነዚህን ነገሮች እናስነሳቸው። ይሄ ራሳቸው በጊዜው ግድያ ፈጽመው አንድም መንግስት ህዝብን መጠበቅ አልቻለም ለማለት፣ ሁለትም ደግሞ ራሱ መንግስት ፈጸመው ብሎ መንግስትን በአመፅ ለማስወገድ ያን ጊዜ ተደረገና ያኔ ባፍላው ያኔ እነዚህ ሰዎች ሞተው ግለቱ ከፍ ባለ የህዝቡ ሀዘን በጣም ጥልቅ በነበረበት ጊዜ አልተቻለም። ለምን? እየሰከነ ሲመጣ የኢትዮጵያ ህዝብ ይረዳል። ያኔ በግለቱ ብዙ እንትን ለማነቃነቅ ተሞክሮ ነበር። ወደዛ ወዳለሙት ግብ ለመግባት ወደ ስልጣን ወደ 4 ኪሎ ለመግባት ወደ ቤተ መንግስት ሞክረውበት ነበር። እነዚህን ሁሉ እንትኖች ግን አልተሳካም። ያኔ በዛ በትኩስነቱ በግለቱ ተጠቅመህ አጭበርብረህ የውሸት ዜና ሰርተህ ማድረግ ያልተቻለ አይሆንም። ከዛ በኋላ የሚያው ግድያዎች ይፈጸማሉ፣ ቪዲዮዎች ይቀረጻሉ፣ በሃይማኖት በምን ይደረጋል። ይሄን እያደረጉ ነው የመጡት እነዚህ ሰዎች። አሁን ይሄንን ነው ለአመፅ መቀጣጠያ ሊጠቀሙበት የፈለጉት። እነሱ ስብሰባ በጠሩ ቁጥር የሚፈጠር ነገር አለ ኢትዮጵያ ውስጥ። የሆነ ነገር ይፈጥሩና ቶሎ ያንን ለማቀጣጠያነት ሊጠቀሙበት ይሞክራሉ። እንግዲህ ይሄ ቲፒኤልኤፍ በዋነኛነት የሚመራው የሴራ ፖለቲካ ውጤት ነው። ይሄ ፎልስ ፍላግ ኦፕሬሽን፣ ገለህ ራስህ አልቅሰህ ሌላውን መክሰስ፣ ይሄ እነሱ የተካኑበት ነው። እነዚህ ሁሉ ሰዎች ደግሞ ኢህአዴግ ማነው ህወሓት የፈጠራቸው ሰዎች ናቸው። ግልጽ ነው። እነዚህ የቀደሙ ፖለቲከኞች፣ እነዚህ ተቸንክረው የቀሩ፣ እነዚህ በፕሮግራም አምጥተው በፕሮግራማቸው ሰዎችን ማርከው ስልጣን ላይ መውጣት የማይችሉ አካላት ይሄንን መጠቀሚያ አድርገዋል። እና ሌላው ግን ከዚህ ሁሉ በላይ እጅግ አደገኛው ነገር ግን ደግሞ ምንም ያላመጣው ያው እንደ ሌሎቹ እዛ ላይ እንዳነሷቸው ነጥቦች የከሸፈ አጠቃላይ ነጥብ ውስጥ ተኮላሽቶ የቀረ መከላከያ ላይ ታርጌት አድርገው ነው ቅስቀሳ ሲያደርጉ የነበረው። የኢትዮጵያን መከላከያ የመወንጀል መከላከያውን መወገድ አለበት፣ እሱን ማጥፋት አለበት። ከመነሻው እንግዲህ መከላከያን እናስደነግጣለን እንደዚህ ብሎ የተነሳው እንደገና መከላከያን ለመከፋፈል መከላከያን ከህዝብ ለመነጠል ሞክረዋል። በጣም ብዙ እንትኖች ሀሳቦች ሲንሸራሸሩ ነበረ በዚህ ዙሪያ። እንግዲህ ይሄ ነው
ይሄ ቡድን የኢትዮጵያ ጠላቶች ተላላኪ እና እሱም የኢትዮጵያ ጠላት መሆኑን በግልጽ ያሳየው ይሄ ነው። ይሄ ኢትዮጵያን ሉዓላዊነት ለማስከበር የተገነባ የዘመነ ጠንካራ ምሰሶ ለማፍረስ መሞከር የማንን ዓላማ ለማሳካት ነው? በጣም ግልጽ ነው። የሀገር ውስጥ የተከፈቱት ውጊያዎች ሁሉ የሚተኮሰው መከላከያ ላይ ነው። ግን መከላከያ መነቅነቅ እና መከላከያን እንደተባለው ማዳከም፣ ማፍረስ ምናምን ስላልተቻለ አሁን ደግሞ በህዝብ አመፅ ምንድን ነው ይሄ እኮ ባለፉት የለውጥ ዓመታት ትልቁ ነገር ተቋም ነው የተገነባው። ለዛሬ ሳይሆን ለነገ የሚሻገር ተቋማት ናቸው የተገነቡት። ሀገረ መንግስት እንዳይፈርስ የሚጠብቅ መከላከያና የጸጥታ ኃይል የሀገሪቱ ሉዓላዊነት እንዳይደፈር የሚከላከል ጦርነት ሳያደርግ የሚያሸንፍ ኃይል ተገንብቷል። በምድር፣ በአየር፣ በሳይበር ፎርስ፣ በልዩ ኦፕሬሽን የሚወጣ ልዩ ኃይል አይታችኋል። ባለፈው የተመረቀውን በተለያዩ ዙሮች ተመርቋል። ይሄ ባለፈው የነዛ ዙሮች ቀጣይ ነው። ግን ሁልጊዜ እያደገ እየዘመነ የማድረግ አቅሙ ከፍ እያለ ብዙ ኮስት ተደርጎ ብዙ ወጪ ወጥቶበት ብዙ ጥረት ተደርጎ ብዙ አይምሮዎች እዛ ላይ ብዙ እውቀት ፈሶ ተገንብቶ እዚህ የደረሰ ሰራዊት ነው በከፍተኛ ደረጃ። አሁን በአፍሪካ ከፍተኛ ወታደራዊ ኃይል አላቸው ከሚባሉ አገራት ውስጥ ኢትዮጵያ አንዷ ናት። ለዚህ ነው አሁን ግብፅም፣ ሶማሌም፣ ኤርትራም ኢትዮጵያ ለምሳሌ የባህር በር ስትጠይቅ ምን ያህል ስጋት እንደፈጠረ ለምን በዲፕሎማሲና በህጋዊ መንገድ ከሚካሄደው ውጭም በኃይል ቢካሄድም ልታሸንፍ እንደምትችል ግልጽ ስለሆነ ነው። ከዛ በኋላ እንግዲህ ጽምዶ አንተም እባክህ አግዘኝ፣ አንተም ከኔ ጋር ተሰለፍ ምናምን የሚሉ ነገሮች የተፈጠሩትና እነዚህ ሚዲያ ላይ ወጥተው በይነበረብ ጩኸት የሚያሰሙትም ሰዎች እንዲቀጠሩ እና ተሰብስበው እንዲህ አይነት የነውጥ መንገድ እንዲሞክሩ፣ ለምን በቀጥተኛ መንገድ ተዋግቶ ማሸነፍ ስለማይቻል ማለት ነው። ስለዚህ ይሄንን ኃይል ይህም በውጊያ አንተን የቀጠሩ ኃይሎችም ሊያሸንፉት የማይችሉትን ኃይል በፕሮፓጋንዳ ልታናውጠው ወይ ልታስደነግጠው ወይ ልትፈረካክሰው በፍጹም አይቻልም። ሙከራው ግን ያው ጸረ ኢትዮጵያዊነታቸውን ሀሳቡ መምጣቱ ጸረ ኢትዮጵያዊነታቸውን በግልጽ ያሳያል። ግን በጣም በከፍተኛ ደረጃ ጠንክሮ የማድረግ ብቃቱን አሳድጎ የማይደፈር ኃይል ተዋግቶ አይደለም ሳይዋጋ የሚያሸንፍ፣ ከተዋጋ ደግሞ በአጭር ጊዜ ድምጥማጡን የሚያጠፋ የጠላትን ኃይል ሆኖ ተገንብቷል። ይሄ ኢትዮጵያውያኖችን ያኮራል፣ ባይዘዌ ባንዳዎችን ያሳፍራል እና ኢትዮጵያኖችን ያኮራል። ኢትዮጵያ እንዳትፈርስ ፒላር ሆኖ ያቆማት የዚህ ኃይል ሪፎርም መደረግና ተጠናክሮ መገንባት ነው እንጂ ብዙ ጦርነቶች እኮ በቃ ገብተን ሀገረ መንግስት እናፈርሳለን፣ 4 ኪሎ እንገባን እንደዚህ የሚሉ እኮ በየቦታው ተጥደዋል። ያው ያያቸዋቸው ናቸው። ከውጭ ያለው ኃይልም ደግሞ እነዚህ ሀገር ውስጥ ላሉት በቃ አለ የሚለውን መሳሪያ ሎጂስቲክ እያቀረበ አፍርስልኝ እያለ ነው፣ ግን አልፈረሰም። እና ይሄ መፍረስ አለበት የምትሉት መከላከያ ወይም ደግሞ መንግስትን መገልበጥ አለበት ከህዝብ ጋር ቆሞ ከህዝብ የምትባሉት እናንተ ወጣትና ሴቶች የሌለ እና የሆነ እዛ 20 ምናምን የማትሞሉ ሰዎች እናንተ ናቸው። እናንተ ህዝብ አትባሉ። ስለዚህ እንደሱ ቆሞ መንግስትን ይገልበጥ፣ ይሄም ህልም ነው፣ አይሆንም።
ምክንያቱም ሀገረ መንግስት ማፍረስ ነው የሚሆነው። ሀገረ መንግስት ማፍረስ ማለት በምርጫ መንግስት የሚቀየርበትን ህገ መንግስት ከጣስክ ሀገረ መንግስት ይፈርሳል። ከዛ በኋላ ብጥብጥ ነው የሚሆነው። ብጥብጥ እንደሚሆንም ውጤቱን ታውቃላችሁ። እዛ ውስጥ ያላችሁት ካሉት ሰዎች ውስጥ አብዛኞቹ ይሄ የኢትዮጵያ ኤምፓየር በኃይል የተገነባ ነው። ሚኒሊክ በኃይል የገነባው ስለሆነ መፍረስ አለበት የሚል ነገር ሲያራምዱ የቆዩ ናቸው፣ ጀዋርን ጨምሮ እና እነ ቲፒኤልኤፍ እነ ኦነግ ምናምን የእነሱ ተጽዕኖ ነው አሁን እዛ በብዛት ያለው። እነዚህ ሁሉ ሰዎች ይሄ ነው። ሻዕቢያ አለ፣ የሻዕቢያ ሰዎች አሉ፣ የሻዕቢያ ወኪሎች እነ ነአምን ዘለቀ ሻዕቢያን ወክለው ነው እዛ ኢትዮጵያን ለማፍረስ የሚሰሩት። እና እነዚህ ሁሉ ተዳምረው ፍላጎታቸው፣ አላማቸው ይሄን አላማ የያዙ ለረጅም ጊዜ ሲያራምዱ የነበሩ ናቸው። እነዚህ ኃይሎች ፊታቸው ያልተለወጠው፣ አስተሳሰባቸውም ጭምር ያልተለወጠው ትናንት ቦታ ላይ ተቸክለው ያሉ ሰዎች ናቸው። ትናንትም በኃይል መንግስት እንቀይራለን፣ በኃይል ሽግግር መንግስት በአመፅ በምናምን እንመሰረታለን፣ ግን የምርጫ መንገድ በፍጹም አይሆንም፣ ምርጫ መቆም አለበት፣ ከምርጫ በፊት ይሄን ማክሸፍ አለብን የሚሉ ኃይሎች ናቸው። ዋናው መነሻቸው ግን ቅድም እንደነገርኳችሁ የአገር የማፍረስ ነው እና ይሄኛው ከሽፎ ከዛ እንግዲህ ምንድን ነው አሁን ይሄ የተፈጠረ ዓለም አቀፍ ቀውስ አለ። በኢራን እስራኤልና አሜሪካ ጦርነት ምክንያት እንግዲህ ብዙ ሀገሮች ችግር ላይ ወድቀዋል። የነዳጅ እጥረት ተፈጥሯል። በነዳጅ እጥረት ምክንያት ያው ትራንስፖርት የለም ማለት ውስንነት አጋጥሟል። ሌሎች በትራንስፖርት የሚቀርቡ መሰረታዊ ሸቀጦች የሚሆኑ ሌሎች አስፈላጊ ነገሮች በተፈለገው መልኩ የማይቀርቡበት ሁኔታ ከፊት እየመጣ ነው። አሁን ይሄንን ለአመፅ ማቀጣጠያ እንደ ግብአት በመጠቀም የነዳጅን ዋጋ መጨመር፣ የመኪናን ሰልፍ እንደገና ደግሞ በነዳጅ የሚደርሱ እንትኖች ከቦታ ወደ ቦታ የሚዘዋወሩ እንደ ማዳበሪያ አይነት ለምሳሌ ያሉ እነዚህን በመጠቀም አመፅ ለመቀስቀስ ከፍተኛ ሙከራ እየተደረገ ከፍተኛ ስራ እየተሰራ ነው። ይህን ከሚሰሩት ሰዎች አንዱ ጀዋር መሐመድ ነው። ጀዋር እና ልደቱ በመሰረቱ እነዚህ ጀዋር እና ልደቱ አንዳንድ ነገሮችን ሲያራግቧቸው እንደው እኔ በእኔ እንትን ሌሎች ከሚያነሱት ጥሩ ነው እነሱ ያንሱት እላለሁ። ለምን እነሱ አነሱ ማለት ውድቅ ነው የሚሆነው በህዝብ ዘንድ ተቀባይነት ያጡ ሰዎች ስለሆኑ። አሁን ልደቱ ይሄ እዚህ ጉዳይ ላይ ጎልቶ እንዳይወጣ ይሞክሩ ነበር። እዛ ይችን የበይነመረብ አመፅ ያነሳሱ ቡድኖች እንደሱ ይሉ ነበረ። በተለይ አንድ ዶክተር ይሄ ልደቱ እንትን የሚለው ህዝቡ የተሰላቸው ነገር እዚህ ውስጥ መሳተፌ ምናምን እያሉ ያቀርቡ ነበረ ገና የመጀመሪያው ስብሰባቸው ጊዜ እና ልደቱ የሚያነሳው ነገር በቃ እንግዲህ ከ97 ጀምሮ ምን እየፈጠረ እንደመጣ ይታወቃል ይላል። 15 ቀን ምናምን አሁንም በአሁኑም ትንሽ ጊዜ ነው ምናምን ብሎናል። እንዲህም ከሽፎባቸው እንትን እና ጀዋርም ልክ እንደዛ የሚናገረው ነገር ከማነው አንድም ባለፈው መጥቶ አብይ እንደዚህ ብሎኝ ምናምን የሚል አሁን እሱን አግልለውታል። እሱም መሳቂያ አርገናል ምናምን ብለው እንደው የመድረክ ከልክለውታል። አንድ እንትን ነገር ከፍቷል። የሆኑ በጣም ትንሽ ቁጥር ያላቸው ተከታዮች አሉ። እሱ ላይ ይመጣና የኢትዮ ኤርትራ ጦርነት ጊዜ ያኔ አብይ ሻሽቶ ከዛ እንደዚህ ይዞት
ከዛ በኋላ ወደ ግማ እንዲህ ያለ ዝም ብሎ የሚያወራ አሁን ጀዋር ትንሽ ከሱ እንደው በተሻለ እንደው በብልጠት እንትን ሊል ይሞክራል እንጂ አንድ ናቸው። እነዚህ ሶስት ሰዎችን የሚሰማቸው ሰዎች የሉም። አሁን ሚልኬሳ ነው ስሙ። ሚልኬሳ፣ ጀዋር፣ ልደቱ አንድ ናቸው። የሚያዳምጣቸው የለም። እና ግን ነዳጅ ስንቱ እንደሆነ ንገሩኝ፣ ማዳበሪያ ያልደረሳቸው ሰዎች ጻፉልኝ ይላል ጀዋር፣ የህዝብ ብሶት ሰብሳቢ። እና ብሶት እኮ በምን መጣ ነው እንጂ እንዴት ብሶትን እየጫርክ እንትን ትላለህ ትጠቀማለህ። አሁን ልክ ነው። ለምሳሌ በነዳጅ እጥረት ምክንያት ተሽከርካሪዎች የቆሙበት የተሰለፉበት ሁኔታ አለ። ሰዎች እንደ ልብ ትራንስፖርት እያገኙ አይደሉም። እቃዎች ከቦታ ቦታ እየተጓጓዙ አይደለም። በተቻለ መጠን ግን ችግሩን ለመቅረፍ የተለያዩ ስራዎች እየተሰሩ ይገኛሉ። የተለያዩ ነገሮች ችግሩን ጉዳቱን አነስተኛ ለማድረግ እና ችግር ሲመጣ ችግሩን በጋራ መመከት የራሳችንን አስተዋጽኦ ማድረግ ነው እንጂ የሚገባን ችግር አባባሽ ነገር አመጽ ለኳሽ በቃ ችግርን እንደዚህ ተጠቅመህ በጣም አስቸጋሪ ነው ማለት ጥሩ አይደለም። ሀገር ማፍረስ ነው። ችግር ያጋጥማል። ሌሎች ሀገሮች እየተማከሩ ችግራቸውን ለመፍታት እየተንቀሳቀሱ ነው። ከዛ በላይ ህዝቡ በጽናት እንዲቋቋመው ማድረግ ነው። ይሄን አቅም ነው መገንባት የሚያስፈልገው። በቃ ኃላፊነት የሚሰማቸው ሰዎች ይሄንን አቅም ነው ለመገንባት መሞከር ያለባቸው። እኛ ሀገር ግን አንዳንድ ኃይሎች በተቃራኒ ችግሩን እንትን የሚሉ አሉ፣ ማባባሻ ነገሮችን የሚሰሩ። ለምሳሌ ነዳጅን ከማደያ እያወጡ በትርፍ ለመሸጥ ሲሰርቁ የሚታዩ ሰዎች አሉ። አሁን ይሄ በጣም በከፍተኛ ደረጃ እየታየ ነው። በከፍተኛ ደረጃ ደግሞ ቁጥጥር እየተደረገ እየተያዘ ነው። ማድረግ የሚቻለው ይሄን ነው። ህብረተሰቡም እየጠቆመ ነው። አሁን ለምን ከህልውናው ጋር የተያያዘ መሆኑን በመገንዘብ ህብረተሰቡም እየጠቆመ ነው። ነዳጅ አታል መኪና ተሰልፏል እንደዚህ ብለህ የሰልፍ መኪና አውጥተህ ተሰልፎ ነዳጅ ማግኘቱም እኮ ያው ተስፋ ነው። እንደዛ እንዲያገኝ እየተሰራ ነው። ሌላው አሁን መንግስት አንዳንድ ነገሮች የትራንስፖርት ችግርን ለመቅረፍ ከዚህ በፊት ተነጋግረናል። የኤሌክትሪክ መኪናዎች በብዛት ተመርተው ከዚህ በፊትም በብዛት ወደ ሀገር ውስጥ እንዲገቡ ተደርጓል። አሁን በ1200 አውቶቡሶች የአንበሳ አውቶቡስ ማለት ነው በሀገር ውስጥ የተፈጥሮ ጋዝ እንዲጠቀሙ ለማድረግ ሞዲፋይ ተደርገዋል። ይሄ በሀገር ውስጥ ሀብት ተሽከርካሪዎቹን ጥቅም ላይ እንዲውሉ በማድረግ እና ይሄን ተጽዕኖ ለመቀነስ ማለት ነው። ከዛ ውጪ ለቅድሚያ ለሚሰጣቸው ተሽከርካሪዎች ቅድሚያ እንዲሰጡ በተለይ ከዚህ ከማዳበሪያ ጋር ተያይዞ ያሉት እንትኖች እሷን ፓርት ለመጠቀም በጣም እየተሞከረ ነው። ማዳበሪያ በመርከቦች ጭነው ጉዞ የጀመሩ መርከቦች ቆመዋል። መርከቦች እንደገና ደግሞ በወቅቱ ተሽከርካሪዎች ሄደው ሊያራግፉ ባለመቻላቸው ምክንያት ከፍተኛ ወጪ አገሪቱ ውስጥ እየከፈለች እንደሆነ ተገልጿል። ለእያንዳንዱ መርከብ በቀን ስንት እንደምትከፍልና ስንት ኮስት እንደሚያደርጋት። ይሄንን ሁሉ ሁኔታ ግን ለመቅረፍ ተባብረን ተረባርበን መስራት ያለብን ይመስለኛል። ከዛ ውጪ ግን ይሄንን ለአመፅ መጠቀም ወይም በዚህ ጉዳይ ላይ አመፅ እንዲነሳ መቀስቀስ ትዝብት ላይ ነው የሚጥለው። ሰው እኮ ይረዳል። ሆርሙዝን ማን ነው የዘጋው? እነ ትራምፕ፣ የኢራንን መሪዎች፣ እነ እስራኤል እና የጦርነት የቀሰቀሱ ሰዎችን ነው በዚህ ጉዳይ ላይ የምጠይቀው። ኢትዮጵያ እንደዚህ የነዳጅ ዋጋ ጨመረች፣ የነዳጅ ሰልፍ ሆነ ኢትዮጵያ ውስጥ
ማዳበሪያ በወቅቱ ለገበሬ አልደረሰም። እንደውም ስለ የግብርና ሚኒስትሩ እንደገለጹት ቀደም ብለን ያስገባናቸው ማዳበሪያዎች አሉ፣ እነዚህ ተሰራጭተዋል። የተወሰኑትንም ለማሰራጨት እየተሞከረ ነው። ምናልባት ከዚህ ጋር ተያይዞ ያለው ችግር ዘንድሮ ላይ የከፋ ላይሆን ይችላል። የሚቀጥለው የምርት ዘመን ላይ ግን ይሄ ችግር ከቀጠለ ከባድ ቀውስ ያመጣል። መዘጋጀት ያስፈልጋል እና ተዘጋጁ፣ ጽኑ፣ በርቱ። ይሄ ነገር እንትን እስኪል ድረስ በተስፋ ጠብቁ፣ ችግርን ተቋቋሙ ተብሎ ነው መቀስቀስ ያለበት እንጂ ይሄ ችግር መጥቶብሃል ምን ትጠብቃለህ ማለት በጣም ነውር ነው እና ትዝብትም ላይ የሚጥል ነገር ነው። ትዝብት ላይ እንዳትወድቁ እንመክራለን። ስለ ድፍድፍ ነዳጁ ነው። የድፍድፍ ነዳጅ እና የተጣራ ነዳጅ ምንድን ነው ልዩነቱ? እና አሁን የመጣው ድፍድፍ ነዳጅ ጠቅላይ ሚኒስትሩ ያበሰሩን አሁን ወደ ስራ ሊገባ ይችላል ወይ ምንድን ነው ምናምን የሚለውን በመጨረሻ ላይ ይሄንን የድፍድፍ ነዳጅ ከሌሎቹ ጋር ያለውን ልዩነትና ምን ማለት እንደሆነ ይሄንን የተጻፈውን ላካፍላችሁ እና በዚሁ የዛሬን እንትኔን አበቃለሁ። ድፍድፍ ነዳጅ ያው ከመሬት ውስጥ እንደወጣ ምንም አይነት ሂደት ያልተደረገበት የተፈጥሮ ሀብት ነው የሚሆነው። ከመሬት ውስጥ ወጥቶ ያው ድፍድፍ ነው። በቀጥታ ለተሽከርካሪዎችም ሆነ ለኢንዱስትሪዎች አገልግሎት አይውልም እና እንትን ላይ አይታችሁት እንደሆነ ጥቅጥቅ ያለ ጥቁር እና ጭቃ የመሰለ አይነት ነገር ነው። ስሙ እንደሚያመለክተው ድፍድፍ ነው እና ይሄ ነገር ነው። እሱ እንደዛ ነው። እንደ ቦታው የተለያዩ ባህሪ ከባድ ወይም ቀላል ያለው ፈሳሽ ሊኖረው ይችላል። የተጣራ ነዳጅ ሪፋይንድ የተደረገ ሪፋይንድ ፔትሮሊየም ፕሮዳክት ድፍድፍ ነዳጅ ወደ ማጣሪያ ፋብሪካ ገብቶ ተጣርቶ የሚወጣ የተለያዩ የነዳጅ ውጤት ነው የተጣራ ነዳጅ የሚባለው ደግሞ። ስለዚህ አሁን ቤንዚል፣ ናፍጣ፣ የአውሮፕላን ነዳጅ የመሳሰሉት ድፍድፍ ነዳጅ ተጣርቶ የሚገኙ ውጤቶች ናቸው። ኢትዮጵያ በአሁኑ ወቅት ድፍድፍ ነዳጅን ወደ ተለያዩ የነዳጅ አይነቶች የሚቀይር ትልቅና ዘመናዊ የማጣሪያ ፋብሪካ ስለሌላት ያው ግንባታ አስጀመረች እንጂ የላትም። በቀጥታ ለጥቅም ዝግጁ የሆኑትን ቤንዚል፣ ናፍጣና የአውሮፕላን ነዳጅን ከውጭ ታስገባለች እና ይህን የምታስገባው ከመካከለኛው ምስራቅ ተገዝቶ በአብዛኛው በጅቡቲ በኩል ወደ ሀገር ውስጥ ይገባል። ድፍድፍ ነዳጅን ደግሞ ለሽያጭ ለገበያ ይውላል። ድፍድፍ ነዳጅ ምክንያቱም አገሪቱ ማጣሪያ ከሌላት ድፍድፍ ነዳጅን መሸጥ ነው የሚሆነው። ስለዚህ ድፍድፍ ነዳጅን የሚገዙ ደግሞ እነማን ናቸው ስንል ድፍድፍ ነዳጅ በብዛት የሚገዙት አንደኛ የነዳጅ ማጣሪያ ፋብሪካ ያላቸው ሀገራት ናቸው። ስለዚህ አሁን ኢትዮጵያ የነዳጅ ማጣሪያ ፋብሪካ ስለሌላት ድፍድፍ ነዳጅን አጣርታ ልትጠቀምበት አትችልም። ያው ለገበያ ታውለዋለች እንጂ እና የነዳጅ ማጣሪያ ፋብሪካ ያላቸው ሀገራት ድፍድፍ ነዳጅ ገዝተው በማጣራት ለሀገር ውስጥ ፍጆታ ይጠቀማሉ ወይም መልሰው ለሌሎች ሀገራት ይሸጣሉ። ማጣሪያው ያላቸው ሀገራት እኛ ከዚህ በፊት በጅቡቲ አሰብ ላይ ሪፋይነሪ ነበረን፣ እዛ እናጣራለን። ነዳጅን ለኃይል ምንጭነት ብቻ ሳይሆን ለፔትሮኬሚካል ምርቶች፣ ለላስቲክ፣ ለማዳበሪያና ለፋርማሲውቲካል ግብአቶች የሚጠቀሙ ሀገራት ደግሞ ዋነኛ ገዢዎች ናቸው ድፍድፍ ነዳጅን። ድፍድፍ ነዳጅን መግዛት ትርፋማ የሚሆነው የማጣሪያ ፋብሪካ ሲኖርህ ነው። ወይም ድፍድፍ ነዳጅን አግኝተህ ጥቅም ላይ የምታውለው በቀጥታ ወደ ተሽከርካሪ ወደ ሌሎች ነገሮች ልታውል የምትችለው የማጣሪያ ፋብሪካ ሲኖርህ ነው። እንግዲህ ድፍድፍ ነዳጅ ተጣርቶ የተጣራ ነዳጅ በሚሆንበት ጊዜ ደግሞ ዋጋውን ይጨምራል። ዋጋውን ሲጨምር እንግዲህ የማጣራት ሂደት ወጪ ያለው፣ የትራንስፖርትና የጥራት ቁጥጥር ወጪ ያለው እና ሌሎች ወጪዎችም ስላሉት ዋጋውን ይጨምራል። ስለዚህ አሁን ድፍድፍ ነዳጅ ተገኘ ወይ ወደ ጥቅም ላይ ሊውል ነው ሲባል አሁን እኛ ለተሽከርካሪዎች ልንጠቀመው አንችልም ማለት ነው። ለምን? የተጣራ ነዳጅ መሆን አለበት።
የነዳጅ ማጣሪያ ደግሞ የለንም። ስለዚህ ነው አሁን ይሄ እንዳለ ሆኖ አንዳንድ ሰዎች ይሄንን ለሌላ ለውጭ ሰጥቶ አገሪቱ ችግር ላይ ያለች እንደዚህ እያሉ የሚገልጹት በጣም የህፃናት ተናተንም ስላለ ጭምር ነው። ይሄንን ማወቅ ያለብን ኢትዮጵያ ይሄ ነዳጅ በቀጥታ ወደ ጥቅም ላይ እንዲውል ማድረግ ብትችል ችግሯን ትቀርፍበታለች እንጂ አሳልፋ አትሰጥም። ኢትስ ኦብቪየስ ይሄን ችግር ለመፍታት እኮ በጣም ብዙ ዋጋ እየከፈለች ብዙ ነገር እየተደረገ ነው በሀገራችን። ነገር ግን ቪዥኑን ስንመለከት አስቀድሞ የነበረውን ዝግጁነት ስንመለከት ሪፋይነሪ ስራ ማለት ግንባታ አስጀምራለች ኢትዮጵያ። ግንባታ አስጀምራለች። ለምን ነዳጅ ድፍድፍ ነዳጅ ኖሮ ሪፋይነሪ ከሌለህ ምንም ጥቅም የለውም። እንደገና ወደ ሌላ ሀገር ወስደህ እንደገና አንተ ትገዛለህ ማለት ነው። ስለዚህ በራሱ ገቢ ያስገኛል። በብዙ መጠን ቢገኝ ድፍድፍ ነዳጅን ሸጦ ገቢ ማግኘት ይቻላል። ግን በሪፋይነሪ አጣርተህ የምትሸጠውን ያህል አይደለም ጥቅሙ። እንደገና ደግሞ ለራስህ ለሀገርህ ጥቅም ላይ ልታውለው አትችልም። ስለዚህ ይሄ ነው እና በአጠቃላይ ኢትዮጵያን የመሰሉ የተጣራ ነዳጅ በቀጥታ ከውጭ የሚያስገቡ አሁን የተጣራ ነው የምናስገባው የሚያስገቡ ሀገራት ከድፍድፍ ነዳጅ ዋጋ በተጨማሪ የማጣሪያውን ክፍያ እና የጭነት ወጪውን ጭምር ስለሚከፍሉ ለዓለም አቀፍ የዋጋ መዋዠቅ ይበልጥ ተጋላጭ ይሆናሉ። በአሁኑ ሰዓት የዓለም አቀፍ ገበያው እንግዲህ ይሄንን ነው የፈጠረብን። እንግዲህ በመካከለኛው ምስራቅ ጦርነት ምክንያት እንደምናውቀው የአንድ በርሜል ድፍድፍ ነዳጅ ዋጋ ከ$111 በላይ ነው። ይህ ዋጋ በየሰዓቱ ተቀያሪ ነው። ኢትዮጵያ የምታስገባው የተጣራ ነዳጅ ዋጋ ደግሞ ናፍጣ በበርሜል $230 ነው። ይሄ አሁን ድፍድፍ ነዳጅ $111 ሆኖ የተጣራ ነዳጅ ደግሞ $230 ነው በበርሜል። ልዩነቱ ከእጥፍ በላይ ነው። ቤንዚል $150 መድረሱን የንግድ ቀጠናዊ ትስስር ገልጿል መንግስት። ስለዚህ አሁን እኛ የሪፋይነሪ ግንባታ ማካሄዳችን መኪኖች፣ ተሽከርካሪዎች በተፈጥሮ ጋዝ እንዲሰሩ የሞዲፊኬሽን ስራ መስራታችን፣ እነዚህ በተፈጥሮ ጋዝ እንዲሰሩ የሚደረጉ መኪናዎችን ከውጭ ለሚያስገቡ ባለሀብቶች ማበረታቻ እንዲደረግ ማድረጉና መንግስትም ለማስገባት መሞከሩ፣ ከዛ በላይ ደግሞ የኤሌክትሪክ ኃይል በማለት በኤሌክትሪክ የሚጠቀሙ ተሽከርካሪዎችን ወደ ስራ ለማስገባት በሀገር ውስጥም እንዲመረቱ ከውጭም እንዲገቡ የማድረግ ስራ በመስራት የተደረጉ ጥረቶች ሁሉና በሌላ በኩል ደግሞ ሪፋይነሪ የመገንባት ስራ እና ባለፈው በተደጋጋሚ እነዚህ ኢትዮጵያ ላይ ነዳጅ አጠረሽ፣ ማዳበሪያ አጣሽ፣ የምግብ ሸቀጥ ዋጋ ናረ እያሉ ብሶት ላይ ችግር ላይ የሚሰሩ ኃይሎች ስለ ነገ የማያስብ መንግስት እያሉ መንግስትን ሲወነጅሉ እነ ጀዋር መሐመድ ይሰማል። በጣም የሚያሳፍር ነው። ስለ ነገ በጣም የሚያስብ መንግስት ስለሆነ እነዚህን ሁሉ የነዳጅ ወጪና እጥረትን ተጽዕኖ የሚቀንሱ ስራዎች ሲሰራ ቆይቷል ለኢትዮጵያ መንግስት። ይሄ የድፍድፍ ነዳጅንም ኤክስፔክት ማድረግ ያለብን በዚህ ደረጃ ነው። ይሄን ችግር አለ፣ ችግሩን እናልፈዋለን። ችግሩን ለማለፍ ጽናት ያስፈልጋል። ከሁሉ በላይ ግን እንዲህ ችግር አለ እዚህ ጋር ተብሎ ሀገርን ለማፍረስ የሚደረግ ቅስቀሳ ግን ችግሩን በእጥፍ ምክንያቱም የመኖር ዋስትናህን የሚያሳጣ ይሄ ዘረፋን፣ ኑሮ መመሰቃቀልን፣ ጦርነትን የሚያመጣ ነው። እነዚህ የሚቀሰቅሱ ቁጭ ብለው ስታያቸው እሳትና ምንድነው ውሃና ዘይት የሚሏቸው ነገሮች ሁሉም የየራሳቸውን ዓላማ ይዘው ነው ወደዚችን ስልጣን አልመው የሚመጡት። መጨረሻው ሰዓት ላይ ደግሞ ተዋግተው የሚያዋጉን ናቸው። እነዚህ ምንም ጥርጣሬ የለውም። እና የሀገርህን መከላከያ ደግሞ ማጠናከር እና እንዲህ አይነት ስጋቶችን
እንዲህ አይነት የጠላትን ህልሞችን እንዲያከሽፍልህ አድርገህ ማቆም አለብህ። አማራ ክልል አይተናል እኮ አማራ ክልል ለዚህ ለህዝቡ ቆመናል፣ የህዝቡን ጥያቄ ነው ይዘን ጫካ የገባ ነው የሚሉ ኃይሎች እኮ መከላከያ ዞር ሲል የህዝቡን ንብረት ገብተው እኮ ያቃጥላሉ፣ ሰላማዊ ሰዎችን ይገላሉ፣ ሰው ያግታሉ፣ ይረሽናሉ። ይሄ ነው የሚመጣው። በቃ ሌላ ምንም እነማን ናቸው ሌላ አዲስ ነገር የሚያመጡልን? ይሄንን ኃይል የሚመሩና የሚደግፉ ሰዎች እኮ ናቸው እነዚህ አሁን ተሰብስበው በነውጥ በብጥብጥ ወደ ስልጣን አምጣን የሚሉት። ይሄም ኃይል ደግሞ እንዲደግፋቸው ይፈልጋሉ፣ በትጥቅም በህዝባዊ አመፅም ስለሚሉ ማለት ነው። ስለዚህ እነዚህን የሚደግፉ ኃይሎች ስለሆኑ ለኢትዮጵያ ውድቀት፣ ለኢትዮጵያ መፍረስ፣ ለኢትዮጵያ ትርምስ የሚሰሩ ኃይሎች ስለሆኑ አሁንም በዓላማቸው ሳይሳካ ክሹፍ እንደሆኑ ሁሉ በሚቀጥለውም እንዲከሽፉ መስራት አለብን እና ኢትዮጵያ ታሸንፋለች ሁልጊዜ። እና ሰላም ለህዝባችን፣ ለሀገራችን፣ ለዓለም። ስለ ሰላም ነው እኛ የምንሰራው። ብጥብጥ ምናምን ጽንፈኛን እንዲህ መደግፈን እንደዚህ ሀገር እንድትፈርስ ስለማንሰራ ሰላም ነው ግባችን። ሰላም ለሀገራችን፣ ሰላም እንዲመጣ ሁላችንም ከጥፋት ኃይሎች ራሳችንን እንጠብቅ። ከፕሮፓጋንዳቸውም አድርግ ሀገርህን አጥፋ እያሉ ከሚቀሰቅሱንም ራሳችንን እንጠብቅ እያልኩ መልእክት በማስተላለፍ ሀቅና ሳቅ ሚዲያን ሰብስክራይብ፣ ሼር ማድረግ እንዳለባቸው ደግሞ በማስታወስ የዛሬውን ፕሮግራሜን አበቃለሁ። አብራችሁን ስለቆያችሁ በእጅጉ አመሰግናለሁ። ሰላም።